ቀጥለናል ተመልካቾች በዛሬ ኢትዮ ቢዝነስ መሰናዷችን በስፋትና በዝርዝር ወደምናደርሳችሁ መረጃችን እናመራለን። ከሰሞኑ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር 13ኛ ዓመታዊ የምስረታ በዓሉን በደማቅ ሁኔታ አክብሯል። አሚጎስ በእነዚህ 13 ዓመታት ለማህበረሰቡ የፋይናንስ አጋር በመሆን እስካሁን በጠቅላላ ከ14 ቢሊዮን ብር በላይ ብድር መስጠቱ ተገልጿል። ባልደረባችን ሃይማኖት ወርቁ ተጨማሪ ያላት እሱን ተከታትለን እንምጣ። በጥቂት ጓደኛሞች ተመስርቶ በርካታ አባላትን ማፍራት የቻለው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር 13ኛ ዓመት የምስረታ በዓሉን በማክበር ላይ ይገኛል። ባለፉት 10 ዓመታት እንግዲህ ማህበሩ የአባላት ቁጥሩን ከ15000 በላይ ማድረስ የቻለ ሲሆን አጠቃላይ ሀብት መጠኑም እንግዲህ ከ7 ቢሊዮን ብር በላይ ከፍ ማድረግ ስለመቻሉ ተገልጿል። እኛም በዛሬው የኢትዮ ቢዝነስ ቆይታችን ማህበሩ አጠቃላይ ያለፈበትን የ13 ዓመት የስኬት ጉዞ እንዲሁም በዜጎች የቁጠባ ባህል ላይ ያመጣውን ለውጥና የወደፊት እቅዶችን በስፋት የምንመለከት ይሆናል። አብራችሁ ቆዩ። 2005 እንግዲህ ጥር በፊት እኛ ግራጁዌት 98 ነው ግራጁዌት ያደረግ ነው። 3 ጓደኛሞች ሆነን እንደዚሁ በጣም በቢዝነስ እናስብ ነበር። ኖርማሊ ብድር ከየት አክሰስ እንደምናደርግ፣ ስለዚህ የብድር አቅርቦት ደግሞ ያኔ በጣም ቻሌንጅ ስለነበር፣ ስለዚህ በ2005 ይሄን የብድር ቻሌንጅ ለመፍታት ብለን ኦብጀክቲቭ እንትን አድርገን ቁጠባና ብድር በ2005 መሰረትን ሶስታችን። ከዛ ሌሎች 17 ጓደኛ ጨምረን 9000 ብር ካፒታል አድርገን በ140 በ3 ሰዎችና በ20 ሰዎች 9000 ብር ካፒታል ይሄንን የፋይናንሻል ፕሮብለም ሶልቭ ለማድረግ ተብሎ ነው የተጀመረው። በ13 አመታት እንግዲህ እነዚህ ከ20 አባላት የተጀመረው አሚጎስ በአሁኑ ሰዓት ወደ 15000 አባላት መድረስ ትችሏል። በ13 አመታት ውስጥ ደግሞ ወደ 14 ቢሊዮን የሚሆን ብድር ለ6000 አባላቶች ማቅረብ ተችሏል። ለተለያየ አላማ ላለው ማለት ነው። እንዲሁ ደግሞ ጥሩ ካፒታል እስከ 2 ቢሊዮን ፔድ አፕ ካፒታል ያክል አሚጎስ በአሁኑ ሰዓት እንትን ማድረግ ችሏል፣ ማከማቸት ችሏል። 300 ሰራተኞችና ከዛ በላይ ያሉት። ስለዚህ ይሄንን ኮሚኒቲ መፍጠር ተችሏል። ሀገራችን ውስጥ አሁን አሉ ከሚባሉ ሳኮዎች አንዱና ትልቁ በአፍሪካም ደግሞ የአኮስካና የአይሲኤ አባል ስለሆነ በየጊዜው እየሄድን ኢትዮጵያን በመወከል ሌሎች ሳኮዎችንም ጨምሮ እንደዛ አይነት ኢምፓክት ነው መፍጠር የተቻለው። አሚጎስ የህብረት ስራ ማህበራችን የ2017 እና 18 ዓመተ ምህረት የስራ ዘመንን በተልዕኮ ባስቀመጠው መሰረት ፈርቀዳጅ እና ውጤታማ ቴክኖሎጂዎችና ስትራቴጂካዊ አሰራርን በመጠቀም ለአባላቶቹ ምቹና ተመጣጣኝ የፋይናንስና ኢፋይናንስ አገልግሎቶችን በመስጠት ውጤታማ ስራን ሊያከናውን ችሏል። በተቋም ደረጃም ከሀገር አቀፍ ተጨባጭ እድገት ባሻገር በዓለም አቀፍና አህጉራዊ የህብረት ስራ ማህበራት ተሳትፎ ተደማጭና ምሳሌ ለመሆን በቅቷል። ለበርካታ ወጣቶች ሰፊ ስራ እድል ነው የፈጠሩት። እውነት ለመናገር እነሱ በሰበሰቡት ሀብት በርካታ ወጣቶች ታክሲ ገዝተው ራይድ ውስጥ ገብተው ህይወታቸውን አሻሽለዋል። በትንንሽ ቢዝነስ ውስጥ የገቡ ወጣቶች በጣም ብዙ ናቸው። ሰው እንግዲህ ገንዘብ አጥቶ ኮንዶሚኒየም ዕዳ ለመክፈል በመሳሰሉት ውስጥ የተቸገሩ ዜጎቻችን በአጭር ጊዜ ውስጥ ተደራጅተው የቤት ባለቤት የሆኑበት ሁኔታ በጣም ሰፊ ነውና እንግዲህ የህብረት ስራ ጉዳይ የበርካታ ህይወትን የሚለውጥና ተደራሽ የሆነ ተቋም ነው። ወጣቶች የገንዘብ እጥረት ሲያጋጥማቸው እንግዲህ ይህን እጥረት ለመፍታት ነው እና ሞር ኦፍ ፎከስ የምናደርገው መኪና ላይ ከሆነ ከ60 እስከ 70% አንደኛ ሞር ኦፍ ይሄ ለመኪና አይነት አቅም ያላቸው ሰዎች እንዲሰባሰቡ ያደርጋል። ስለዚህ በጣም የቢዝነስና የኢንቨስትመንት ኔቸር ዲማንድ ያላቸው አባላቶችን ላይ ፎከስ እናደርጋለን በአሁኑ ሰዓት ማለት ነው። ስለዚህ አጠቃላይ ከሌላው በምን ይለያል? አንደኛ የዌይቲንግ ፔሪድ ነው። ዌይቲንግ ፔሪድ ማለት አንድ ሰው ዛሬ ቁጠባ ጀምሮ ነገ ወደ ብድር ፕሮሰስ መግባት ይችላል። ምናልባትም በሳምንትም በ2 ሳምንትም እስከ 1 ወር ጊዜ ባለው ቶሎ መጨረስ ከቻለ በአጭር ጊዜ ብድር የመውሰድ አንደኛ እንትን አለው። ሁለተኛ የወለድ አገልግሎት ክፍያ የመሳሰሉት ክፍያዎች ምናልባት ተበዳሪ በሚበደረው መጠን ነው አፕላይ የምናደርገው ከድምሩ ወይ ከጥቅሉ አይደለም እንትን የምናደርገው ፍጥነቱ
እና ደግሞ የተለያየ አይነት መኖሩ ይሄ ትንሽ ለየት ያደርገዋል። ፕሮዳክታችን ወይም የብድር አማራጮቻችን ወቅቱን ያገናዘቡ ናቸው። ምንድነው እያንዳንዱን የኢንፍሌሽኑን በተለይ ደግሞ የአባላቶቻችንን ዲማንድ ጥያቄ በማየት በየጊዜው እንዲመቹ አድርገን ጥሩ ቀልጣፋ አገልግሎት ለመስጠት እንዲመቹ አድርገን ነው ዲዛይን የምናደርጋቸው ማለት ነው። ከዛ በተጨማሪ እንግዲህ አሚጎስ በአጭር ጊዜ ብድር መስጠቱ እንግዲህ አሁን ካለው የዋጋ ግሽበት ጋር ተያይዞ ብድሮች ቶሎ ፈጥነው የሰው እጅ ላይ መድረስ ስለሚኖርባቸው የአባላት እጅ ላይ በጊዜ ቶሎ ፕሮቫይድ እናደርጋለን ማለት ነው። ስለዚህ አጭር የመጠበቂያ ጊዜ መኖሩ እንዲሁም ከፍተኛ የገንዘብ መጠን ወይም ደግሞ የብድር መጠን መስጠታችን ለየት ያደርገናል። በአጠቃላይ ባሉት 13 ዓመታት ከ6000 በላይ ለሚሆኑ አባላት ወደ 14 ቢሊዮን ብር የሚጠጋ አጠቃላይ ብድር አሰራጭተናል ማለት ነው። እንግዲህ በአንድ አባል በግሉ መውሰድ የሚችለው የብድር መጠን 20 ሚሊዮን ድረስ ነው። እነዚህ የብድር አይነቶች በቤት፣ በመኪና፣ በቢዝነስ ላይ ለተሰማሩ ሰዎች እንዲሁም የግል ብድሮችን ያካተተ ነው። እንግዲህ አብዛኛው ትልቁ ብድራችን ያለው ከፍተኛውን የሚይዘው የመኪና ብድር ነው። ትራንስፖርቴሽኑ ላይ ትልቅ የሆነ ኢምፓክት አለው። ከዛ በመቀጠል ደግሞ የቢዝነስ ብድሩ ትልቅ ኢምፓክት አለው። ብዙ ብድሮች ከመኪና በመቀጠል የተሰራጩት ለቢዝነስ ነው ማለት ነው። የ2017-18 ዓመተ ምህረት የእድገትና ጥሩ ውጤትን የማስመዝገብ ዘመን ብቻ አልነበረም፣ ፈተናዎችም ገጥመውናል። እነዚህንም ፈተናዎች በጥበብና በስትራቴጂካዊ አመራር ያለፍንበት ወቅት ጭምር ነበር። በተለይም በአገሪቱ እየተከሰተ ባለው የዋጋ ግሽበትና የገንዘብ ዲቫሉዌሽን ስርዓት ምክንያት ማህበራችን በሚሰጠውና በሚቀበለው የወለድ መጠንና አቅም የአባላቶች የመቆጠብ እንዲሁም የመበደር ተበድሮ በአግባቡና በወቅቱ የመመለስ ሂደት ላይ ከፍተኛ ተጽዕኖ አሳድሮ አልፏል። ይህንንም የውጥረት ጊዜ ታዲያ የህብረት ስራ ማህበራችን በጠንካራ የስራ አመራር እና በፈጠራዊ ስልቶች በመታገዝ ቁጠባን በተለያዩ የአገልግሎት አማራጮች በማቅረብ ተጨማሪ ሀብት ማሰባሰብ ስራና ተደራሽነትን በማቀናጀት ሀብትን ከአዳዲስ ቅርንጫፎች በመገንባትና ጊዜውን የዋጀ የተመጣጣኝ ብድርና አስቻይ የስራ ሁኔታዎችን ለአባላቶች በመፍጠር ተጨባጭ የሆነ የፋይናንስ መረጋጋትና እድገትን ሊያስመዘግብ ችሏል። በዚህም በወለድ መጠን አቅም ላይ የተመሰረተ ብቻ ሳይሆን ተጨማሪ የሀብት ጉልበት በመፍጠርና ከአባላቶቹ ጋር የቅርብ ምክክር በማድረግ የዲፎልት ሬትን ዛሬም ድረስ ከ1% በታች በማድረግ እየሰራ ይገኛል። አሁን በሀገራችን የቁጠባ ባህል ገና አልተለወጠም። እንደነ ኬንያ ከሀገሪቷ 47 ጂዲፒ እያስመዘገቡ ነው። እኛ ጋር ግን አጠቃላይ ሁሉም ህብረት ስራ ማህበራት ተሰብስበው 1% እንኳን ሴቪንግ እና ካፒታል ሞቢላይዝ አልተደረጉም። ስለዚህ የሀገራችን ኢኮኖሚ በጣም እያደገ ነው። በጣም ፈጣን ሁኔታ ውስጥ ነው ያለነው። የዓለም ሁኔታ በጣም እየተለዋወጠ ነው። ድሃውን ወደ ባለሀብት እየቀየሩ ያለው፣ ዝቅተኛ ገቢውን ወደ መካከለኛ ገቢ እያመጡ ወደ ኢኮኖሚው እያሻገሩ ያሉት ህብረት ስራ ማህበራቶች ናቸው። ለዚህ አሚጎስ ጥሩ ምሳሌ ነው ብለን መውሰድ እንችላለን። እኔ የጀመራችሁት ጉዞ በጣም ጥሩ ነው፣ በርቱ። እኛ እንደ ኢትዮጵያ ህብረት ስራ ኮሚሽን የጀመራችሁትን ራዕይ ለማሳካት እንደ አመራር በሁሉም አይነት ድጋፍ ለማድረግ ዝግጁ መሆናችንን እንገልጻለን። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር 14 ቢሊዮን ብር አጠቃላይ ብድር መስጠት የቻለ ሲሆን ከዛም ባለፈ በመላ ሀገሪቱ 25 ቅርንጫፎችን መክፈት ችሏል። በዛሬው ዕለትም እንግዲህ 13ኛ ዓመት የምስረታ በዓሉን ባከበረበት ወቅት አዳዲስ አገልግሎቶችን ለአባላቶቹ ይፋ ያደረገ ሲሆን ከዛም በተጨማሪ አርቲስት ግሩም ኤርሚያስን ብራንድ አምባሳደር አድርጎ ሾሟል። አሚጎስ 13 ዓመት ነው የሰራው። ትልቅ በኢትዮጵያ ውስጥ ወደ 18,000 የሚሆኑ የህብረት ስራ ማህበራቶች አሉ። ከነዚህ ውስጥ በጣም ጎልተው የወጡት እንግዲህ በጣም ጥቂቶች ናቸው። ከነዚህ ውስጥ አንዱ እንግዲህ አሚጎስ ነው። አሚጎስን የአምባሳደርነት ዲል ውስጥ የገባሁት የሚሰሯቸውን ስራዎች ለማየት ሞክሬያለሁ። ያገኘሁት ነገር በጣም ጥሩ ስለሆነና ከማህበረሰቡ ወስደው መልሰው ለማህበረሰቡ የሚያገለግሉ ነገሮችን የሚሰሩ ተቋማት ወይም ተቋም ስለሆነ አሚጎስን እንግዲህ
በዛሬው ዕለት ከአሚጎስ ጋር ጋብቻችን ፈጽመናል ማለት ነው። አሚጎስ እና በዓል አንድ ላይ ናቸው። ሁሌም ቅናሽ አለ። የአሁኑ ግን በጣም በአይነቱ ለየት ያለ ነው። ለየት እንዲል ያደረገው ደግሞ ብዙ የብድሮች አማራጮቻችን ላይ ብዙ ነገር ይፋ ስላደረግን ነው። እንግዲህ ባለፈው ማርቼትም ላይ የተወሰነ በአዲስ የሴቶች ፕሮዳክት ጠብቁን ብለን ነበረ። እንግዲህ ያው እንቁም ይፋ ሆኗል ማለት ነው። እንቁ የሴቶች ፕሮዳክት ለሴት አባላቶቻችን በቅናሽ ወለድ የብድር አገልግሎት የምንሰጥበት ነው። እንደዚሁ ከሸሪያን ሕግ በጠበቀ መልኩ ከወለድ ነፃ ደግሞ ለሃይማኖት ተከታዮች ከወለድ ነፃ አሚጎስ አይላ በሚል ስም ብድር አዘጋጅተናል ማለት ነው። ከዛ በተጨማሪ እንግዲህ ከ20% ጀምሮ 20 ሚሊዮን ብር ድረስ መስጠታችን፣ ከዛ ውጪ አባላት በወሰዱት ብድር ላይ ብቻ የሚታሰብ ወለድ እንዲሁም የአገልግሎት ክፍያ፣ ይሄ ደግሞ የበለጠ ለየት ያደርገዋል ማለት ነው። ከዛ በተጨማሪ እስከ ዳግማይ ትንሳኤ ድረስ እንግዲህ በዓሉ ድርብርብ ነው። ዳግማይ ትንሳኤ አለ፣ እንዲሁም ፋሲካ አለ፣ 13ኛ ዓመታችንም አለ። ስለዚህ ዳግማይ ትንሳኤ ድረስ ለሚመጡ አባላቶቻችን ደግሞ ብድር ከወሰዱ በኋላ የ2 ወር የእፎይታ ጊዜም ጨምረ የበዓሉን እንግዲህ ማድመቂያ አድርገናል። ስለዚህ አባላት እነዚህን እድሎች ለመጠቀም በተሰጡት ቀናቶች ውስጥ ቢሮአችን ጎራ ብለው ቀልጣፋ አገልግሎት ማግኘት ይችላሉ። አፍሪካ ውስጥ ቶፕ 10 ሳኮዎች በጣም በተለይ የኬንያ ሳኮዎች በጣም ይታወቃሉ በዚህና አፍሪካ ውስጥ ከ10 አንዱ የሆነ ሳኮ ወይ ደግሞ የቁጠባና ብድር ማህበር እንዲፈጠር ወይ ደግሞ እዛ ደረጃ እንድንበቃ በርትተን እየሰራን ነው ማለት ነው። ስለዚህ አሁን ምናልባት ከቀጣይ 2 ዓመታት አቺቭ ልናደርገው የምንችለው ኦብጀክቲቭ ነውና የተሻለ ቪዥን ይዘን አባላቶቻችን ደግሞ ቅርንጫፍ በከፈትንበት የተለያዩ የማህበራዊና የአካባቢያዊ ድጋፎች እያደረግን በየከፈትንበት ክልል ምን እናደርጋለን? የተጎዱ ወይ አቅመ ደካማ የሆኑ ሰዎችን ቤት በመስራት የአካባቢ ኢንፍራስትራክቸሮች ግሪን እንትን ላይ በመስራት አጠቃላይ ሰዎችን ድጋፍ እያደረግን በአሁኑ ሰዓት ምናልባት በ13 ዓመታት እስከ 100 ሚሊዮን ብር ኢንቨስት ተደርጎ ሶሻል እና ኢንቫይሮንመንታል ስራዎች ላይ አሚጎስ ትርፉን ብቻ ማትረፍ ሳይሆን እንደዚህ አይነት ኢምፓክቶች እየሰራ እንገኛለን። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በአጫጭር የመንግስት የልማት ድርጅቶችን የተመለከተ የኢትዮጵያ አየር መንገድ የዲጂታል ባንኪንግ መረጃና ሌሎች ተጨማሪ መረጃዎችን ወደ እናንተ አደረሰን። በዝርዝርና የሁነት መረጃዎቻችን ደግሞ የቻይናው ባይጃ ሴራሚክ ማምረቻ ኩባንያ ወደ ኢትዮጵያ መግባቱንና አሚጎስ የገንዘብ ቁጠባና ብድር ተቋም 13ኛ ዓመት የምስረታ በዓሉና ሌሎች ጉዳዮችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ ፕሮግራማችን እስከምንገናኝ ጤና ይስጥልን።